አፍ ላይ ሲናገር ኢሳይያስ 45 ላይ ለቀባውት ቀኝ እጁን ለያስኩት ለቂሮስ እንዲህ ያለ ይናገርና አንድ ቃል በጨለማ ያለው መዝገብ ደግሞ ምን ያለውን ይላል የተሰወረውን ሀብት ሰጣለሁ። ለምንድን ነው ሁሉም ባለጠጋ ያልሆነው? ባለጠጋ ያልሆነበት ምክንያት ሀብት ራሱ የተሰወረ ነው። ኢየሱስ ጌታ ነው። ስለዚህ መንፈሳዊ ነገር ለሁሉ ያልተገለጠበት ምክንያት ሚስጥር ስለሆነ ነው። ሚስጥሩን ደግሞ ልክ ባለቤቱን ስናገኘው ነው። ከባለቤቱ ጋር ባለን ኢንቲሜሲ ልክ ነው የሚገለጥብህ እንደቀረብከው ልክ። ዛሬ የሆነ ሰው ሚስጥሩን ይቀበላል። ስለዚህ የእግዚአብሔር ሚስጥር ሰምተሃልን ይላል። ሚስጥር ሰምተሃል? ሚስጥር ከሆነ የሆነ አንድ ሰው ከዛ ሚስጥር ጋር ከተገናኘ ሚታይበት ነገር አለ፣ ሚገለጥበት ነገር አለ ማለት ነው። ምን አለ መሰላችሁ? የእግዚአብሔር ሚስጥር ሰምተሃልን ወይስ ጥበብን ለብቻ አድርገሃልን? ቁጥር 9ን ተመልከቱ። እኛ የማናውቀውን አንተ የምታውቀው ምንድነው? እኛ የማናውቀው በሌላ አባባል አንተ ጋር የሌለ እሱ ጋር ያለ ነገር ምንድነው? እንዲገለጥብህ የተፈለገ እንዲሰራብህ የተፈለገ የሆነ ሰው ከኔ ጋር ነው። እግዚአብሔር በመጽሐፍ እሺ እንዲህ ልበል ላቅልለው። እግዚአብሔር በትንቢት የነገረሽ ነገር የለም? ያ የትንቢቱ ቃል አንተ የማሟሟቂያ ፕሮግራም አይደለም። የትንቢቱ ቃል በአንተ ላይ ያለው ፕሮግራም ነው። የትንቢቱ ቃል እግዚአብሔር በትንቢት ቃል ወደ አንተ የመጣበት ምክንያት አንተ ከፊት ያለውን ነገር በዚህ አይን ማየት አትችልም። ነገር ግን እግዚአብሔር ስላንተ ያየውን ፕሮግራሙን የነገረ ሚስማማኝ ሰው አለ? ያንን ደግሞ ያንን የነገረን ደግሞ እዚህ ምድር ላይ ተሟሙቀ ለመቀጠል ሳይሆን እስቲ አንድ ሰው ቀኝ እጁን አንስቶ በሰማይ የሚፈጸም ትንቢት የለኝም ይበለኝ። ደግመ በለው እስቲ። በሰማይ የሚፈጸም ትንቢት ከሌለን የነገረን ሁሉ እዚህ ምድር ላይ ይፈጸማል። የጨከነ ሰው አሜን ይበለኝ። የነገረ ሁሉ እዚህ ምድር ላይ ይፈጸማል። እንዲህ አለ፣ እኛ የማናውቀው አንተ የምታውቀው ምንድነው? ስለኔ አንተ የምታውቀው እኔ ግን የማላውቀው፣ እኔ ጋር የሌለ አንተ ጋር ያለ፣ ስለኔ ስለ ኑሮዬ፣ ስለ አገልግሎቴ፣ ስለ ትዳሬ እዚህ ምድር ላይ በትንቢት ድምጽ ወደ ዓለሜ ያስገባው ነገር አሁን እየተገለጥኩበት አይደለም፣ አሁን እየሆነብኝ አይደለም። ያንን ሚስጥር ነው ዛሬ መፈልገው። ያንን ሚስጥር ነው ዛሬ ማግኘት መፈልገው። የሆነ ሰው ዛሬ በኢየሱስም ሰማይ ይቀደድለታል። ኤልቦሪ ካዲማንታ ፕራዲያስ ምንድነው? ጥያቄ ይፈጥርባችሁ። ምንድነው? የቱ ጋር ነው? አያችሁ፣ ሚስጥር ባይሆን ኖሮ ለሁሉ ሰው ይገለጥ ነበር። ሚስጥር እኮ ስለሆነ ነው። ሚስጥሩ ደግሞ ያለው እሱ ጋር ነው። እኛ የማናውቀው አንተ ግን የምታውቀው፣ እኔ የማላውቀው እሱ የሚያውቀው ነገር አለ። እሱ ስለኔ የሚያውቀው ነገር አለ። ብዙ ጊዜ እንደዚህ ይላል፣ እኔ ስለራሴ ከማስበው ይልቅ ይሄ መጽሐፍ ስለኔ የሚያስበው ይበልጣል። የተስማማኝ ሰው ዛሬ ይሄ መጽሐፍ እንደሚል ነው የምንገለጠው። እዚህ መጽሐፍ ላይ ሕያው እግዚአብሔር ምስክሬ፣ እዚህ መጽሐፍ ላይ ጠርተውት ከተገለጠባቸው ዛሬ አንተ ነህ ተረኛው። ዛሬ አንቺ ነሽ ተረኛው። ኤላሃ ባራሃ ጃላዲያስ ምን እንዳለ ተመልከቱ። እኛ የማናውቀው አንተ የምታውቀው ምንድነው? ቃሉን ስሙ። ቁጥር 10 ነው። ቁጥር 9 ራሱ ከእኛ ዘንድስ የሌለው የምታስተውለው ምንድነው? እኛ ዘንድ የሌለ ምንድነው? እኛ ዘንድ የሌለ እሱ ግን ስለኛ የሚያስተውለው እኛ የማናውቀው ነግሮሃል።
የብዙዎቻችን የትንቢት መዝገብ አሁን ይዘጋል። ዝም ብለ ይጻፍ ነው በከሌ እንዲተናገረኝ በከሌ አሁን ዴድላይኑ የንግግር ሳይሆን የአካል ይሆናል። ዴድላይኑ አልቋል። የንግግር ሳይሆን አሁን የአካል ጊዜ መጥቷል። የአካል ጊዜ መጥቷል። በጌታ በኢየሱስ በተቀባው ስም ጸልያለሁ። ለአንድ ሰው ትንቢቱ አካል ይለብሳል። እኔ የእውነት ነው የምላችሁ ሚስጥር ስለሆነ ነው በሁላችንም ዘንድ ያልተገለጠው። መንፈሳዊ ነገር ሚስጥር ነው። ከንግግር ያልፋል። ከምንናገረው ከምናውቀው ዕውቀት ያልፋል። ነፍሳችን ላይ ካለው ዕውቀት ራሱ ያልፋል። ፕራክቲካሊ ካልመጣን በስተቀር ወደ ተግባር ካላመጣ ነው በስተቀር ምታውቀውን ነው እየጠየቅን ያለ ነው። እግዚአብሔር ስለኔ የሚያውቀው ምንድነው? ይሄው መጽሐፍ የሚለው ይሄንን ምንድነው ምታውቀው? እኔ የማላውቀው በህይወታችን እኮ አንድም ቀንም እግዚአብሔር ጋር እስቲ በዚህ ቃል ልናገር ይውላችሁ ሐሳቡም ፈቃዱም አጀንዳውም እግዚአብሔር ከሚያስበው በዚህ ምድር እንቅስቃሴ እግዚአብሔር ከሚያስበው በተቃራኒ የሚሄድ ነው። ጳውሎስ በተቃራኒ የራሱ የሆነ ቅናት ነው ያለው እንጂ ስለ የእግዚአብሔርን ቅናት አይደለም። ነገር ግን እግዚአብሔር ራሱ ነው በመንገዱ ላይ ቆመው ለዓላማው ሲል የሚያስበውን እሱን ሲያየው ጳውሎስ ራሱን ሲያይ የሚያስብበት እንደተቃኘበት የሃይማኖት ቅኝት ነው። እግዚአብሔር ግን ጳውሎስን ሲያየው የሚያይበት እይታ ሁሉ ሰው በሚያየው ልክ አይደለም። ከጎን ያለው ራሱ አንተን ከሚያይበት እይታ ይልቅ ሰማይ ያየው ይበልጣል። የሰማኝ ሰው አለ? አንተ ራስን ከምታይበት ይልቅ ቤተሰቦች ራስን ከሚያዩበት ይልቅ ዙሪያ ያሉ ወዳጆች ከሚያዩት ይልቅ የሆነ ሰው ከሆነ ላይን ጋር ሲገናኝ ያየሁት ነው። ተመልከቱ ያንን ዲያሎግ ላሳያችሁ። የሐዋርያት ሥራ ምዕራፍ 9 ማለት ነው። ተመልከቱ ልክ እኩለ ቀን ላይ ይላል ታላቅ ብርሃን ወደቀ መጣ። ታላቅ ብርሃን ከዛ ብርሃን ውስጥ እባካችሁ እኔ ቃል እያስተማርኩኝ ምናምን አይደለም። ከደቂቃ በኋላ ወደ ተግባር የምትገባበትን ነው ማወራው። ኢየሱስ ክርስቶስ ጌታ ነው። ብርሃን በንግግር ምናምን በትምህርት ቢሆን ከኔ በፊት ራሱ ጥቅሱን ትጨርሱታላችሁ ችግር የለውም። ነገሩ ግን ብርሃን መጣ ሲል እንትን አይደለም የሆነ ያይምሮም ቀመር አይደለም የተደረገ ነገር ነው። የሆነ ነገር ነው። ልብ ውስጥ ያለው ፍላጎትና ልብ ውስጥ ያለው አጀንዳና ሰማይ እሱ ላይ ያለው አጀንዳ ይለያያል። ከዛ ብርሃን ውስጥ ሳውል ሳውል ስለምን ታሳድደኛለህ የሚል ድምጽ ነው የወጣው። አንድ ፊልም አይቻለውና ይሄንን ሐዋርያት ሥራ የተሰራበት ፊልም ማለት ነው። ምን ይላል? ጳውሎስ ፊዚካሊ ነው እያየው ያለው በብርሃን ውስጥ ኢየሱስን። ስለምን ታሳድደኛለህ ሲል አንተ ማን ነህ የሚለው በድፍረት እኔ የማሳድድህ የናዝሬቱ ኢየሱስ ነኝ ሲል ይህንን ስም የሚያውቀው ጳውሎስ ወይም ሳውል ማለት ነው የሚያውቀው በነ ጴጥሮስ አፍ ውስጥ ሲነገር እንጂ አካሉን አያውቀውም። የሆነ ሰው ዛሬ ይሻገር። የሆነ የተራበ ብቻ አሜን ይበለኝ። ለመጀመሪያ ጊዜ አይደለም ኢየሱስን የሰማው። ኢየሱስ የሚለውን ቃል የሰማው ለመጀመሪያ ጊዜ አይደለም። ከሆኑ ሰዎች አፍ ውስጥ ግን ሰምቷል። በዚያ ቀናት ተነሳስቶ ደግሞ እያሳደደ ነው ያለው።
ግን አካል ያለ አልመሰለውም። ምክንያቱም ሞቶ የቀረ ነው ይመስለው። ለአንድ ሰው በኢየሱስ ስም ከዚህ ደቂቃ ጀምሮ የሰማኸው ነገር ሁሉ በኢየሱስ ወደ አካል ይምጣ። አካል ሆኖ ትገናኘው ዘንድ ጸልያለሁ። አካል ሆኖ ትገናኘው ዘንድ ጸልያለሁ። አካል ሆኖ ትገናኙ ዘንድ ጸልያለሁ። መረጃው አለው። ኢየሱስ ጌታ ነው። መረጃው አለው። ስለምን ታሳድኝ? እኔ ናዝሬቱ ኢየሱስ ነኝ። እኔ አሁን መጽሐፋችን ላይ የሚለው የመውጊያውን በትር ቀጥታ የሚለው ማለት ነው የናዝሬቱ ኢየሱስ ነኝ። ይህንን የመውጊያውን በትር ብትቃወም ለአንተ ይበስብሃል የሚል ቃል ነው ያለው። ከዛ አይኑ ታወረ ነው የሚለው። በምን እንደታወረ ምንም የሚታወቅ ነገር የለም። ፊልሙ ላይ ግን አግሬሲቭሊ ኢየሱስ ነኝ ሲል ሊያንቀው ነው የተነሳው ጳውሎስ። ለምን ክፉኛ እንደሚጠላው መታወቁት በዛ ነው። ኢየሱስ ክርስቶስ ጌታ ነው። ወዲያው ማለት ነው ልክ እንዲህ ሲል ኢየሱስ እጁን ሲያነሳ ላይት አይኑን መታውና ወደቀ እንጂ መጀመሪያ ላይ አልወደቀም። የሚያየው ነገር አለው። ኢየሱስ ጌታ ነው። እንግዲህ አስቡት፣ አይኑ ከታወረ በኋላ ነው ምን አደርግልህ ዘንድ ትወዳለህ ያለው። ከሆኑ ደቂቃ በፊት ልቡ ውስጥ ያለው ጠላትነት ነው። ከሆነ ደቂቃ በኋላ ግን ሚስጥሩ ይገለጥልህ እንጂ ፕሮሰስ የለውም። ይሄ ቀን ዛሬ ሚስጥር የሚገለጥበት ይሆናል። እንግዲህ በእነሱ የሰራ እግዚአብሔር ዛሬም አለ። ዛሬም አለ። እሺ ስጠራው ይመጣል በሉ። አይ ቆይ በሉ አረ ተለማመደው በለው። ኢየሱስ ክርስቶስ ጌታ ነው። ሚስጥር እንደሆነ አሁንም በደንብ እንዲገባ እንፈልጋለን። እኔ ሚስጥር ነው የቃላት አይደለም። እሱ ላይ የለውበትም። እሱ ላይ አይደለም። እዚህ ግቢ ዝም ብለን ከላይ ዘለን አልገባንም ወይ በፓራሹት አልወረድንም። በር አለው። በሩ ልክ ሲከፈት ነው ወደዚህ አዳራሽም ወደ ቢሮም ወደ ፈለግነው መሄድ የምንችለው። ወዳጆች የመጀመሪያው ደጅ ይከፈት እንጂ ቀጥሎ ያሉት ደጆች አያታግሉህም። ዛሬ እግዚአብሔርን ድምጽ ይዤ መጥቻለሁ። በተቀባው ንጉሥ በኢየሱስ ስም ለአንድ ላመነ ሰው ጸልያለሁ። በኢየሱስ ስም ዛሬ ሚስጥር ይገለጥልሃል። በኢየሱስ ስም ዛሬ ሚስጥር ይገለጥልሻል። ይታያችኋል። አንተ የምታውቀው እኛ የማናውቀው እንዴ ሁል ጊዜ መታገል አይከብድም? ረጅም ዓመት መታገል አይከብድም? ባለፈው መንፈሳዊ አባታችን ሲናገር ነበርና የነገርኩትን ላስት ዊክ በጣም መጸለይ ፈለኩኝ። ግራ ያጋባሃል አንዳንድ ነገሮች። በተረዳህበት በገባህ እውነት በገባህበትም ዓለም ራስን ስታየው መንፈሳዊ ዓለም እኛን የሚያይበት እይታና እኛ ራሳችንን ካውንት የምናደርግበት ነገር ይለያያል። የቱ ጋር ነው ችግሩን ያልኩት? እኔ ጌታዬ ግለጥልኝ፣ የቱ ጋር ነው ችግሩ? እቤት ጸሎት ነበረን ዓርብ ልክ ስንጨርስ ልጆቼና ሚስቴ ወደ መኝታ ክፍል ሲገቡ አይን ይጸልያሉ አልኩ። ውስጤ ይናፍቃል፣ ይርባል፣ ረሃብ አለኝ። የቱ ጋር ነው እንዴ? ህፃን ሆነን እኮ የመጣ ነው። ያው አሁን እኮ ያለንበት ደርሰናል። የቱ ጋር ነው መጠየቅ አለብህ።
የቱ ጋ ነው ሚስጥሩ? የቱ ጋ ነው? ከዛ ጌታ ነገረኝ። ስም ላይ ነው። ስም ጓደኞች ሚሉት ዝም ብሎ የሚቀቡ አለ። ከዛ ለራሴ እየጸለይኩ ያለ መንፈስ ሙሉ በሙሉ ሽፍት አረገና ለመንፈስ አባቴ እንድጸልይ ያረገኝ። ረጅም ሰዓት እንዲህ ነው የነጋው። እና እየጸለይኩ አንዳንድ መልእክቶችን ጌታ የነገረኝን ከዛ ነገርኩት። ልክ ነህ ለካ እኔ ማክሰኞ አልመጣሁም፣ ማክሰኞ ክላሱ እንዲህ ነበር አለኝ። ኢየሱስ ክርስቶስ ጌታ ነው። እኔ ልንገርህ ሰዎች ያሉ ነገር ሁሉ እስከዚህ ቀን ድረስ ያታገለ ነገር ይለቃል። መጣላት የፈለገ አሜን ይበለኝ። አለኩ የሆነ ሚስጥር እመኑኝ። ይሄ በጣም በእውቀት ከፍ ስላላልም የሚሆን ነገር አይደለም። የመንቃት ጉዳይ ነው። ልክ ስትነቃ እሱ ሚልህ ቦታ ላይ ትደርሳለህ። አነቃቀ ሰዎች በሚሉት መንገድ ላይሆን ይችላል። ሰዎች ባስቀመጡት መስመር ላይሆን ይችላል። ይሄ ማለዳ ለአንድ ሰው ይሆንለት። በቃ ዝም ብሎ ታሪክ እንዲህ ልውጥ የሚልበት። ትላንትና ስለዚህ ጉባኤ ስጸልይ ሕያው እግዚአብሔር አለ በፊቴ፣ ሕያው እግዚአብሔር አለ። የአንድ ሰው የህልሙ ማለት ራዩ የተነገረው ድምጽ ወደ አካል ያልመጣው በኢየሱስ ስም ሲቀርበው አይቻለሁ። በኢየሱስ ስም ሲቀርበው አይቻለሁ። እመኑን ከጥቂት ጊዜ በኋላ እኛ መሃል ላይ ያልተለመዱ እንቁዎች ይገለጣሉ። ያልተለመዱ የጸጋ ቅባቶች ይገለጣሉ። ያልተለመዱ አደራረጎች ይገለጣሉ። ግዴለም ለሆነ መገለጥ ብቻ ያጨበጨብክ አትቆምም። እግዚአብሔር በአንተ ሊሰራ ያለውን ነገር በዘመን ይሰራዋል። እኔ እግዚአብሔር ይላል እኮ አልለወጥም። ደስ ይላል። እግዚአብሔር ምን አለ? እኔ እግዚአብሔር ምን አለለም? እሺ የተናገረኝ በሉ ሳይፈጸም ከዚህ ምድር ላይ አልሄድም በለ። አንድ ጊዜ ስሙኝ፣ አንድ ጊዜ ስምዖን የሚባል የሉቃስ ወንጌል ምዕራፍ 1 ላይ ምዕራፍ 2 ላይ ስምዖን የሚባል ሰው ነበር ይላል። ስምዖን የሚባል ካህን ነው። የሚገርመው በመንፈስ ሃሌሉያ የጌታ መንፈስ ለአንድ ሰው እንደዚህ ያለኝ ሰሞኑን ከሰማኸው ድምጽ ጋር በቅርብ ትገናኛለህ። የሆነ መለኮታዊ ድምጽ የሰማ ሰው አለ። በጌታ በኢየሱስ ስም በዚህ ሳምንት ትገናኘዋለህ። ምክንያቱም የሆነ ሰው ቁልፍ ተሰጥቶት በር ሲከፈትለት እያየው በተቀባው ንጉስ በኢየሱስ ስም ለአንድ ሰው ሆነለት። የሰማ ብቻ በዚህ ሳምንት ድምጽ የሰማ ብቻ አሜን ይበለኝ። ስፔሲፊክ ድምጽ የሰማ ሰው ተመልከቱ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሆነ የሚንቀሳቀስ ደመና ያያየው ጌታ ኢየሱስ ምስክር። የሆኑ ሰዎች ዛሬ ይለወጣል። የማትረሳው ቀን ይሆንልሃል። በፍጹም የማትረሺው ቀን ይሆንልሻል። በፍጹም የማትረሳው ቀን ይሆንልሃል።
አንዳንዶቻችሁ የድምጽ ዓለማችሁ እየተከፈተ ነው። የራእይ ዓለም እየተከፈተ ነው። እግዚአብሔር ሚስጥርን በድምጽ ይገልጥልሃል። እግዚአብሔር ሚስጥርን በራእይ ይገልጥልሃል። ከዚህ በኋላ ኒውትራል ሆነ አትቀጥልም። ሲቀኝ እጅን ከፍ አድርግና እንደዚህ በለ፣ ሕያው ኢየሱስ አለ በለ። ደግመህ በለ፣ እንደገና በለ፣ እንደገና በለ፣ እንደገና በዩ፣ እንደገና በለው። ይህ ስም ከዚህ በኋላ አፍ ላይ ልዩነት ይፈጥራል። ህይወት ላይ ልዩነት ይፈጥራል። አደራረግ ላይ ልዩነት ይፈጥራል። አካሄድ ላይ ልዩነት ይፈጥራል። ሜላሃባራሃ ጃላዲ ጋቦሴ ፕሬቬኒያ ብዙ ጊዜ አንድ መመስለው ምሳሌ አለ። ሚስጥር ስለሆነ ብዙ ሰዎች አሁን አንደርስታንድ ላይ ያደርጉት ይችላል። ግን የሚታይ ነገር መቼም እዚህ ቤት ውስጥ ካፌ ወይም ሬስቶራንት ገብቶ ማያቅ ሰው የለም። ካፌ ስትገቡ የተለያዩ ፍሪጆች አሉ። አንዳንዱ የኮካኮላ ነው፣ አንዳንዱ የሐረር ቢራ ነው፣ አንዳንዱ አለ። ድርጅቱ በነፃ ነው የሚሰጥህ። ድርጅቱ በነፃ የሚሰጥህ ማንኛውንም የምትሸጠውን ዕቃ እንድታስቀምጥበት አይደለም፣ የራሱን ምርት እንድታስተዋውቅበት፣ እንድታሳይበት። ለምን ይመስላችኋል ሰማይ ወይም ደግሞ ጌታን እንደተቀበለው ወደ ሰማይ ያልሄድ ነው? እዚህ የመቆየታችን ሚስጥር ምንድነው? ምንም የሚገለጥ ነገር ከሌለ፣ የሚገለጥብሽ ነገር ከሌለ ከዚህ ዓለም ኑሮ ይልቅ እዚያ ያለው በጣም ይልቃል አይደል? እዚህ እንኳን ጨርሰን ስንሄድ ከታላቁ መከራ ተብሎ ነው የሚቀበሉን የመከራ ነው ይሄ። ግን እዚያ ሰላም ነው። ለምንድን ነው መሄድ ያልቻልነው? ታውቃላችሁ ያ ፍሪጅ ለምሳሌ አንዳንድ ሬስቶራንት ላይ ያደረ ምግብ ፍሪጅ ውስጥ አስቀምጠ ወጣወጥ አስቀምጠ ዲስ እንትን ስለሆነ ፊት ለፊት ሚታይ ስለሆነ መስታወት ስለሆነ ማለት ነው። ድንገት ሱፐርቫይዝ ያደርጉ የሰጡ ካካል ቢያዩክ ይወስዱባል ሳያናገሩ። ምክንያቱም ብረት ድስት እንድትከትበት አይደለም፣ ወይ ደግሞ ሌላ መጠጥ እንድትከትበት አይደለም። የሰጡ ያንን ምርት እንድታሳይበት ነው። እዚህ ያለው ለአንድ ጉዳይ ነው፣ ለሰማይ ዲስፕሌይ ልትሆን እንጂ። የጨከነ ሰው አሜን ይበላይ። ያለህበት ምክንያት አለክ እና ምክንያት ስላለ እኮ ነው ፕሮግራሙን የሚነግርህ። ትንቢት ሲነግርህ ካለህበት ሲቹዌሽን እንድትሟሟቅ ፈልጎ አይደለም። ትንቢት ሲነግርህ የሆነ ጊዜ ላይ በጣም ስለ ደበረህ ወይም ደግሞ ሁኔታው በጣም ስላሰቃየክ ለዛ ማስታገሻ የሚሆን አይደለም እየሰጠ ያለው፣ እንደ ፔን ኪለር ማለት ነው። በዚህ ዘመን ትንቢትን እንደ ፔን ኪለር ነው አሁን እየተቆጠረ ያለው። ልክ በጣም የጨነቀቀን ማነው የሚናገርልኝ? ማነው እስቲ ደና አድርጎ የሚናገር ሰው እንደው ትንቢት። እኔ አሁን አንዳንዴ ይመጡና ፓስተር ጸልይልኝ ይላል። እሺ በምን ጉዳይ ልጸልይልህ? አይ ባሳሰበ ጌታ ይባረክ። እኔ አያሳስበኝም፣ ማስበው ብዙ ስላለኝ። ልክ ግን በሆነ ኬዝ እግዚአብሔር ሲናገራቸው እረፍ ይላሉ። ደስ የሚለው ጌታ እርማችሁን አውጡ። ኬዝህን አያወራህም፣ ፕሮግራሙን ይነግርሃል እንጂ። የተቀበለ ሰው አሜን ይበለ። እግዚአብሔር የእውነት በጣም ፕሩቭ ያረኩትን ነገር ነው የምነግራችሁ።
ህይወቴ ላይ ፕሩቭ ያደረኩት እግዚአብሔር ሆይ በዚህ በኩል ተናገረ፣ እግዚአብሔር ሆይ በዚህ በኩል ይሄንን እንዲያደርግ ኖ ፕሮግራሙን ይነግራል እንጂ ያንተን ጉዳይ ያለህበት ትዝ አይለውም። ፕሮግራሙን ግን ተከትለ ስትሄድ በርግጥ እሱ ያለ ቦታ ላይ ትደርሳለህ። እና ዲስፕሌይ ለመሆን ነው። አንድ ታሪክ ልንገራችሁ። ያው ብዙ ሴትዮዋ አትታወቅም። እንደውም እንትን ከስሟ ቀጥሎ ያለው the mother of Pentecostal የምትባላት እና ፔንቴኮስታል ወይም ደግሞ ይሄ በልሳን መናገር የጀመረው ብዙ ጊዜ የምናስበውኛ በነ ዊሊያም ጄሲሞር በ1904 ወይም እስከ 06 ድረስ ባለው ነው። አዙዛ ስትሬት የሚባለው ሪቫይቫል ላይ ነው የምናስበው። የሚገርመው ግን ሴትዮዋ ግን ከዛ በፊት ነበረች የመጀመሪያ ጥቁር በልሳን የተናገረች። ስሟ ጠፋኝ። ይኸውላችሁ አንድ የራሷ የሆነ ቸርች አላት እና ዊሊያም ጄሲሞር የሚባለው እሷ ቸርች ላይ ዝም ብሎ ወጣት ነው። አንዳንድ አገልግሎት ስትሄድ እሷ ፕሮግራም የሚሸፍን ነው እሱ። የሆነ ጊዜ ላይ ማነው አንድ ነጭ ያኔ እንግዲህ በ1850 ኦር 60ዎቹ አካባቢ ላይ ይሄ ነጭና ጥቁር አብረው የማይቀመጡበት የማይማሩበት ዘመን ላይ ነው። እቺ ጥቁር ናት እና የራሷ ቸርች አላት። የሚገርመው ግን ሰውየው ይሄኛው ነጩ ሰባኪ የራሱ የሆነ ትምህርት ቤት አለው ባይብል ኮሌጅ እና ሆስቴል ላይ ሊያስተምር ሊሄድ ሲል ልጆቹን ኬር የሚያደርግለት ሰራተኛ ፈለገ። እቺ ሴት በጣም ስለምታምነው ቸርቹን ዘጋችና የሱ ናኒ ለመሆን ሞግዚት ለመሆን ሄደች እና ልጆቹን እየተንከባከበችለት እሱ ወደሚፈልገው ወደ አገልግሎቱ ሲሄድ አብራው ትጓዝ ነበር። አንድ ቀን እንዲህ ሰብስቦ ያስተማረ ይሄ ነጩ ማለት ነው አንድ ቃል ተናገረ። ኢዮኤል መጽሐፍ ምዕራፍ 2 ላይ ያለው ቃል በመጨረሻ ዘመን በወንድና በሴት ልጆቼ ላይ ከመንፈሴ አፈሳለሁ ትንቢት ይናገራሉ የሚለውን ቃል እያስተማረ ነው። ውጪ ልጆቹን ኬር ያደረገች እያለ ድምጽ ሰማች። በስጋ ለባሽ ላይ ከመንፈሴ አፈሳለሁ ወንድና ሴት ልጆቼ ትንቢት ይናገራሉ የሚለውን ቃል ስትሰማ ቁጭ አለችና ስጋ ለባሽ ያልከው ጌታ ሆይ ይሄንንም ስጋ ትጠቀማለህ አለች። ጥቁሩ ማለት ነው ይሄንንም ያካትታል አለች። እግዚአብሔር ለካ ጥቁር ነጭ አይልም ያሳላት ኢየሱስ ጌታ ነው። ወዲያው ማለት ነው ያ መንፈስ መጣባት። ለመጀመሪያ ጊዜ ነጮቹ እንኳን አይናገሩም ጥቅሱ ነው የሚሉት። በልሳን ለመጀመሪያ ጊዜ ተናገረች እሷ ናት። ልንገር እዚህ መጽሐፍ ላይ ተጽፎ ያለው ነገር ሁሉ ባንተ ህይወት የሚገለጥበት ጊዜ መጥቷል። የሰማኝ ሰው አሜን ይበል። የሞሞኮ አይደለም እግዚአብሔር እኔ ምስክር እጠራለሁ። ከጥቂት ጊዜ በኋላ ጌታ የነገረኝ ነገር አለ። አደባባይ ላይ በየመንገዱ እዚህ ጉባኤ ላይ የሚተነበዩ እዚህ ጉባኤ ላይ ያለ የትንቢት የፈውስ የተአምራት ሁሉ በየአደባባዩ የሚሆንበት ጊዜ እየመጣ ነው። አንድ የጨከነ ሰው አሜን ይበለኝ። እየመጣ ነው። የሆኑ ልጆች አሉ፣ የሆኑ ሰዎች አሉ እዚህ ጉባኤ ላይ አለው ካልክ አሜን በለኝ። እና ይኸውልህ እዚህ መጽሐፍ ላይ በአዲስ ቋንቋ ይናገራል ወይም ትንቢትን ወይም ደግሞ መንፈስ ያርፍባቸዋል የተባለው ቃል አንድ ዲስፕሌይ ተገኘ። አንድ የሚታ
ሰው ተገኘ። እና ዊሊያም ጄሲ ሞር እሷ ጋር ነበረ። ብድግ አለና ሎስ አንጀለስ ሄደ። እዛ ሚስቱን ጓደኞቹን ሰብስቦ እየጸለየ ያለ እሱ እዛ ተነክቷል በመንፈስ። ከወስተን ወደ ሎስ አንጀለስ መጥቶ እንትን እያለ አልመጣ አለው። ወዲያው ነው ጠርቷት ማለት ነው። ስትመጣ እሷ ስትጸልይ ነው ያ መንፈስ እንደገና የተቀጣጠለ። ልንገርህ ዛሬ ሕያው እግዚአብሔር ምስክሬ በማወራው ቃል በዚህ ድምጽ የእውነት ተነካከቼ ከሆነ ዛሬ ተረኛው አንተ ነህ። የሆነ መንፈስ ዛሬ ይገባብሃል። የሆነ መንፈስ ዛሬ ይነካል። የሆነ መንፈስ ዛሬ መዝገብን ይቀይረዋል። የጨከነ ካለ አሜን ይበለኝ። አይናፍቀንም? እባካችሁን ከልብ ይሁን። አይናፍቀንም? አለ መንፈስ ቅዱስ አለ። እግዚአብሔር አንተ ውስጥ እየኖረ እግዚአብሔር ራሱ አንተ ውስጥ እየኖረ አይናፍቅህም? መገለጡ አይናፍቅህም? ወዳጆቼ እንዳትስቱ። አሁን ላይ ያሉ ይቅርታ ስለዚህ ቃሌ አንዳንድ የቸርች መሪዎች ነን የሚሉ የእውነት ክርስትናችንን ከመገለጥ ይልቅ መጽሐፍ ላይ እንድናተኩር ያደረጉን። የኔ ክርስትና እንደ እስልምና በመመሪያ የተቀመጠ ነገር አይደለም። እዚህ ላይ የተጻፈው ቃል ባለቤቱ አሁንም አብሮኛል። ብዙ ሰዎች ልክ የሆነ ነገር ሲገለጥ ታውቃላችሁ የመጀመሪያ የሚሉት እዚህ መጽሐፉ ላይ የለም ይላሉ። መጽሐፉ ታዲያ በልሳን ይናገርላል እንዴ? አዲስ ቋንቋ ብሎ ተናገራር። አንድ ልሳን እሰጣችኋለሁ ብሎ ተናገራር። አንዱ ቃል እንዲህ ያለ ሲያወራ ወንድሜ ያልኩት ኖ ታሪኩን ልንገራችሁ። አዳማ ግማሽ ዓመት ጾም ጸሎት ጸልየን ስንመለስ እዛ መለኮታዊ ምልክት አድርገን ነበር አይደለ? ወረቀት እያቃጠልን እና ድንገት ከፕሮግራም መጥቼ ቤት ራት በልቼ እንዲህ ቲክቶክ ስከፍት ወዲያው መጣልኝ። ተናደድኩኝ። ቀላሊ ተቻሉ እንዲህ እንትኑን ይዩት ነው የሚሉት። በርሜሉ ረጅም ዘመን እያቃጠሉበት ነበር እያሉ የያዘውን እንትን መቆስቆሻዩ እያሉ አፖስትል ሲናገሩ በጣም ተናደድኩ። ከዛ ገባው ማን ነው እስቲ የሚያስረዳል? የመጀመሪያ እንዲቀበሉኝ ብዬ ምኑ ነው ስህተቱ ብዬ ተናገርኩኝ። ናናናና አስረዳናል። እንደ መጽሐፍ እውነት እያስረዳው አንድ ነገር ተናገሩ። አንደኛው እኔን አለ፣ አንደኛው ፓስተሮች ናቸው ደግሞ እኔ እናቴ አለ። እኔ እኮ ሰው በጣም የሚገርመኝ እነሱ ሲያደርጉት ጽድቅ ነው፣ እኛ ስናደርገው ስህተት ነው። እናቴ ይሄ የጸሎት ጓድ የሚባላል አይደል? አገር አቀፍ እዛ ላይ ናት። አባይ ከመገደቡ በፊት ቦታው ላይ ሄዳ አፈር ይዘው ይጸልዩ ነበር እና ይሄው አባይ ተገደበ እንዲህ ያለ መለኮታዊ ምልክቱን ያወራል። እና ታዲያ ምኑ ጋር ነው ስህተቱ አልኩኝ። የእናንተ ሲሆን ልክ ነው፣ የኛ ሲሆን ምኑ ነው? ማቃጠሉ ስህተት ነው ወይ? አዎ መጽሐፍ ቅዱስ ያደርግልኝ መጽሐፍ ቅዱስ ያደረኩለት እያንዳንዱ። ከዛ አንድ ነገር ነገርኩት። ኢየሱስ አንድ አይነት ኬዝን በተለያየ መንገድ ፈውሷል አልኩኝ። ኢየሱስ አንድ አይነት ስውር ብቻ አይደለም ያበራው፣ ሶስት ነው። ሰማችሁ? የመጀመሪያው ብሎ ጭቃ አድርጎ ነው
ይሄኛው በዚህ ዘመን ቢሆን መጽሐፍ ቅዱስ አድርግልኝ ትለዋለህ? ሌላኛው እንደዚህ እጁን ጭኖበት ነው የተፈወሰው። የመጨረሻው አይን የተባለው የሆነ ሰው አለ የማይለመድ መለኮታዊ አሰራር የሚገለጥበት። ግዴ ለማመን በለኝስ አለ። ምክንያቱም ሚስጥራዊ የሆነ እግዚአብሔር ከኛ ጋር ካለ እና ለዓለም የሚታየው እኮ በእኔ ነው። ምን አለ ኢየሱስ? ዮሐንስ ወንጌል ላይ ምን ብሎ ነው የተናገረው? መንፈስ ቅዱስ በመጣ ጊዜ ምን አለ? ዓለም የማያየው ዓለም የማያውቀው ሊያውቀውም ሊረዳውም የማይችል እናንተ ግን አታውቁትም አልተባ እናንተ ግን ታውቁታላችሁ። ለምን? በውስጣችሁ ስለሚኖር። የሆነ አዲስ አሰራር ከመንፈስ ጋር የሚጀምር ሰው አለ። በጌታ በኢየሱስ ስም አንተ ከሆንክ አሜን በላይ አለ። እዚህ ያለሁት እኔ ለኑሮ አይደለም፣ ተኖረና ተሞተ አይደለም፣ በሁሉ ስፍራ ላሳየው ነው ያለሁት። ሕያው መሆኑ የሚታወቀው በእኔ ነው። አንድ ቀኝ እጅን ከፍ አድርግ እስቲ። ሕያው መሆኑ የሚታወቀው በላይ ምን ሆናችሁ ነው? እስቲ ሕያው መሆኑ በላይ የሚታወቀው በቤቴ ላይ ነው፣ በኑሮዬ ላይ ነው፣ በአገልግሎቴ ላይ ነው፣ በትዳሬ ላይ ነው። ሕያው ነው በላይ ደግሞ በላይ ሕያው ነው በላይ። የአንድ ሰሞን አላውቅም ትዝ ይላል ኢሳይያስ 51 ላይ ሲቀሰቅሱት እንዴት እንደምወደው እሱን ቃል የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ምን በል ተነስ። ተነስ ብቻ አይደለም እኮ ሪፈር ያደርጋሉ። ኃይልን ልበስ ካለ በኋላ ሪፈር ያደርጋሉ። ጠሊቁም ባህር ያደረቀ ሪፈር ያደርጋሉ። በዛ ዘመን የሰራ በአባቶች ዘመን የሰራ በአባቶች ዘመን የሰራ ያ የእግዚአብሔር መንፈስ ዛሬም ሕያው ነው። በአንቺ ላይ ይገለጣል፣ በአንተ ላይ ይገለጣል። የሆነ ተረኛ የሆነ ሰው አሜን ይበላይስ። ምን ሆነን ነው? አለኮ አለ አንተ ውስጥ ማውራት ነው ያቃተን። ከሱ ጋር ፌሎ ማድረግ ነው ያቃተ። ዙሪያችንን እየሰማን የተቸገርነው ተመለስ። የምር ነው። ወደ ውስጥ ተመለስ። ናፍቀው ፈልገው። ያለ ረሃብ አይገለጥም፣ ያለ መፈለግ አይገለጥም፣ ያለ ጥማት አይገለጥም። ፈልገው፣ ናፍቀው። እንዲህ አሁን ሰዎች እንዲህ ሲያዩክ ምንም ብለው ነው የሚሉ አይደል? እስክትገለጥ ነው። ማንም ሰው የሚፈልግ መንፈስ ካለበት ብቻ ነው። ማንም ሰው ወንድሜ ውሃ ሳይጠማ ዝም ብለህ ብትጠጣ ቶሎ ነው ሽንት ቤት የምትሄደው። ሲጠማ ግን አግኝተህ ስትጠጣው ቴስቱን ታውቀዋለህ። ወንድሜ ሆሊ ስፒሪት መጠማትን ይፈልጋል፣ ናፍቆትን ይፈልጋል፣ የምር ረሃብ ይፈልጋል። ባልተራብክበት እንዴት ነው የሚገለጠው እንዴ? ለሾኖ እንዴ ምን ፈልገው? እመኑኝ ለሾ አይደለም፣ መታየት ይፈልጋል። በጣም አንድ የምወደው ጥቅስ አለኝ። ኤፌሶን መጽሐፍ ምዕራፍ 3 ቁጥር 20 ላይ ምን እንደሚል ታውቃላችሁ? ከምናስበውና ከምንለምነው አየው ጌታ ሆይ እንዲህ መጀመሪያ የምታስበው ጌታ እንዲህ ቢገለጥብኝ፣ ጌታ እንዲህ ቢሰራብኝ ብለህ ነው አይደል የምታስበው? ስትለምነውስ ጌታ ሆይ እንዲህ ተገለጥ፣ ጌታ ከምትለው በላይ አብልጦ ሊያደርግ
ይፈልጋል ማለት እኮ ነው። መገለጥ ይፈልጋል። ወንድሜ መታየት ይፈልጋል። ግን መጠየቅ ያለብህ አንድ ነገር ነው። ምንድነው እኔ የማላውቀው አንተ የምታውቀው ምንድነው? ፈልግ። ምንድነው የነገርከኝ? ያልከኝ ነገር ምንድነው? ያልከኝ ሌላ ነገር አትጠይቅ። እስከዚህ ቀን ድረስ ትንቢት እየሰማን የመጣው ይሄው 100% ላረጋግጥልህ እችላለሁ። ሰማይ የሚፈጸም ትንቢት የለም። እዛ ሲሄድ ታላቅ ሆናለሁ፣ ጌታ ታላቅ ሰው አደርጋለሁ ብሎኛል። እዛ የለም፣ እዛ የለም። እዛ ቤተሰብ ነው ያለው። የማንም ታላቅ አትሆንም። በምንም በታላቅ ምንም የሚኮን ነገር የለም እዛ። እዚህ ነው ታላቅነቱንም በአንተ ማሳየት የሚፈልገው። እዚህ ነው ይሁን የረፈደበት ስራ የመንግስት እንትን የግል ድርጅት ነው የምትሰራው አይደል ወንዴ? አረ ወጣ ጌታ ይባረክ። ለምሳሌ አትሆንም። እሺ የግል ወይም የተቀጥሮ የሚሰራ ሰው አይታችኋል? ሰዓት እያየ ነው ጧት ትርም ይለው እንደረፈደበት ሰው አይታል። እንደሱ እንድትሆን ነው መንፈስ የሚፈልግ። ሁሉ ነገር ጥለህ ማለት ነው እሱም ብቻ። እስኮፕ ሌላ ነገር አይደለም። እይታ እሱ ላይ ብቻ፣ እሱ ላይ ብቻ። ግዴለም። ልክ እንደዚህ ከሆንክ የተንበረከከ ቀን ይመጣል። ገና መንገድ ላይ እየተራብከው ባለበት ይመጣል። እኔ ዛሬ ለአንድ ሰው እንዲነሳ ጸልይለታለሁ። በጌታ በኢየሱስ ስም አንድ ሰው እንዲነካ ጸልይለታለሁ። አንድ ሰው በኢየሱስ ስም ከፍ እንዲል ጸልይለታለሁ። አለኮ ወከን አለኮ ሌላ ነገር እየፈለግን ተቸገርን። የሆነ ኮምፒቲሽን ላይ ነው ያለነው። የሆነ ንጽጽር ላይ ነው ያለው። ኖ ባንተ ልክ የሚገለጥ አለ። በእኔ ሁኔታ እኮ ነው ያለው። አስበዋል ጳውሎስ ከነ ጴጥሮስ ጋር ቢፎካከር፣ አስበዋል ከነ ዮሐንስ ጋር ቢፎካከር፣ አስበዋል ከሱ ቀደም ካሉት ጋር ቢፎካከር ምን እንደሚሆን። ምን ሆነ ነው? ባንተ ልክ መስራት ይችላል። ባንቺ ልክ መስራት ይችላል። ባንተ ልክ መገለጥ ይችላል። የሆነ ተራበ ሰው አሜን ይበለኝ አለ። ምን ሆነን ነው? የምሬን ምን ሆነን ነው? ዛሬ ልጆቼን አነቃለሁ ብሎኛል። የምሬን ነው ሰምቻለሁ። ልጆቼን አነቃለሁ ብሎኛል። ለመንቃት የተዘጋጀ አሜን ይበለኝ። ምን ሆነን ነው? ምን እየፈለግን ነው? ምን እየናፈቅን ነው? ምን እያየን ነው? ምንድነው የምትራበው? ለምን እንዳለን እንኳን እኮ አይገባን አይደለም። ታውቃላችሁ ለምን እንዳለን እንኳን በቃ መጣን፣ ተወለድን፣ አደግን፣ እድሜያችን ለአቅመ ምናምን ደረሰ። ምን ወዳተም ምትወደንን አገባን፣ ከዛ ልጆች ወለድን፣ ከዛ ራሳችን ተካን አለ። በቃ የሰማይስ እኛ ላይ የተናገረው እኔ ላይ የተናገረውስ መቼ ነው የሚገለጠው? ለኔ ያሳየኝስ መቼ ነው የሚገለጠው? የነገረክ መቼ ነው የሚታየው? የነገረ መቼ ነው የሚገለጠው? እኔ ዛሬ በኢየሱስ ስም ጊዜው እንደሆነ አውጃለሁ። አሁን በላይ ላይ አውጃለሁ። መቼ ነው ወንድሜ? አንዳንዶቻችን እኮ የሆነ ዘመን ላይ ከሱ ውጪ ምንል ነበር። አንፈልግም። ዝም ብሎ በቃ መጾም፣ ዝም ብሎ መጸለይ እና የሆኑ ሰዎች መጡና
ፋራ ነህ ብለው ደመደሙብንና ጾም ጸሎቱም ቀረ። ጭራሽ ሚጾም ሰው ስናገኝ ዝም ብለህ የራብ አድማ ነው እያልክ እንትን ማን ነው እንዴ? እኔ በጣም የምወደው መንፈሳዊ ነገር ምን እንደሆነ ታውቃላችሁ? ለኔ ከተገለጠ እንዴት ተገለጠብህ ብትልም ባትልም ለኔ ነው የተገለጠው። እኩል አይገለጥልንም። ላንተ ከተገለጠ እኔ እንዴት መሪ ካደለው እኔ እንደዚህ አረ በፍጹም አይሆንም። መጽሐፍ እንደዚህ ይላል። ይውላችሁ እዚህ ውስጥ ያለን በጣም ብዙ ነን። 300ም 200ም ልንሆን እንችላለን። እዚህ ውስጥ ያለንን ሁሉንም እግዚአብሔር ሊጠቀምብን ይፈልጋል። ኦኬ አይፈልጉም። እያንዳንዳችን ህይወት ላይ ታውቃለህ ፕሮግራም አለው። ወይኔ ጌታ እያንዳንዳችን ህይወት ላይ ፕሮግራም አለው። ምናልባት አንተ በሆነ ሳይድ ላይ ዞር ብለህ ሊሆን ይችላል። አንዳንዱ በጣም የሚተጋው እስከ ትዳር ሊሆን ይችላል። ከትዳር በኋላ አቁሞ ሊሆን ይችላል። አንዳንዱ ስራ እስኪያገኝ ሊሆን ይችላል። ስራ ካገኘ በኋላ አቁሞ ሊሆን ይችላል። አንዳንዱ የሆነ ነገር ኖ እየጠበቀህ ነው። እየጠበቀህ ነው። እየጠበቀሽ ነው። ያ ረሃብሽን እስክታመጪ፣ ያ መነቃቃትን እስክትመልስ፣ ያ ናፍቆት እስኪመለስ ድረስ አንድ ሰው እየጠበቀኝ ነው የሚል አሜን ይበለኝ። እየጠበቀ ነው። ብቻህን መታገል አቁም። አላህ አብሮክ፣ አላህ አብሮ። ኢየሱስ ክርስቶስ ጌታ ነው። ምንድነው? ይሄን እንድትጠይቁ ነው የምፈልገው። ምንድነው? ለምን ይሆነ? ለምን ጥሩ ነው እኮ። ለምን የሚያጦዘ ኑሮ ላይ ስትመጣ ተወሱ። በቃ ለምን ጌታ ሆይ ያልከኝ እንዲ አይደለ? ያልከኝ በእንተናም በለው በመነም ያልከኝ እንዲ አይደለ? ጌታ ቃሉን አይሽረው። የነገርኩህን አለው አይደለ? ያዕቆብ እኮ 20 ዓመት በፈቃዱ ተገዝተው 14 ዓመት ለሴት አይደለ? 6 ዓመት ደሞዙ ሲለዋወጥ 1 ዓመት ናት። ታውቃለህ? ወደ አባቶቼ አምላክ እመለሳለሁ በቤቴል ወደ ተገለጠልኝ ሲል እኮ ነው መልአኩ የመጣው። 1 ዓመት ነገር ይገለበጣል። ምን ሆነ ነው? 1 ዓመት ለካ ይቻላል። ያንተ መንቃት ነው የሚፈልገው። ልክ ስትነቃለት አለ ለካ። ስንት ዓመት ቆየ አብርሃም? የነገረው ዘፍጥረት 11 ላይ ግን እዩ ረጅም ዓመት 25 ዓመት ይስሐቅ እስኪመጣ እንዲህ ይለዋል። አይ ያንተ ልጅ እሰጥሃለሁ ያልከኝ ስለዘገየ እኔ በራሴ አምጥቻለሁ፣ ይኸው የልጅ ጥያቄ መልሼልሃለሁ ብሎ እስማኤልን በፊቱ ያቆማል። እስማኤል ትንቢት ውስጥ የለም። አንተ ያመጣው ጉዳይ የለም። ይኸው ጌታ ሆይ በጣም ይሁን አውቄልሃለሁ ብትለው ራሱ የለም። እሱ በአንተ ዕውቀት ልክ አይደለማ። አንዳንድ አላየህ? ጥሩ ነው እኮ ዕውቀት። አላየህ? ምንም የማያውቅ ግን ድምጽ መስማት የሚችል ጥቅሱ የቱ ጋር እንዳለ የማያውቅ። እኔ ትዝ ይለኛል ድሮ አርባ ምንጭ በነበርኩበት ታይም ላይ ወደዚህ ክፍል እንትን ውስጥ ነው ወደ ገጠር ከተማ ውስጥ አሁን ልጅ ወደ ጌታ ሄዷል። ጥቅስ አያውቅም። ስንጸልይ እንኳን ጥቅሱ ነው የሚናገረው። መጽሐፍ አንብቦ አያውቅም። አማርኛ አይችልም። ምንም አይል። የዛሬ 17 ዓመት አካባቢ ማለት ነው 16 ዓመት አካባቢ ምን እንዳለ ታውቃላችሁ?
በመኪና እንዲህ እየሄደ ጓደኛው ማለት ነው እሱ ገጠር ነው ያለው ጓደኛው ወደ አዲስ አበባ እየመጣ የሆነ በትንሽዬ ነገር ውስጥ ገብተ ስትሄዳ ያለው ይላል ከላይ ሲታይ ለካ መኪናው ትንሽዬ ነው እምየኛ ሰዎች እዚህ ደርሰዋል ታውቃለህ አረ ከጎን ያለው ሰው ቶሎ ብለ እይልኝ ከምትለው ይልቅ ያንተ አይን ይከፈት በልዩ ሁኔታ እኮ ጌታ እኮ አለ እኮ እዚህ ቤት አያለሁ የእውነት አያለሁ እንግዳ መንፈስ ይገለጣል እንግዳ ደራረግ ይመጣል ያልተለመደ እኮ ነው መጽሐፍ ምን ይላል ጌታ እንግዳ ስራው እንግዳ አድራጎቱን ያልታወቀ ስራውን ይላል እናገራለሁ በኢየሱስ ስም በህይወት ላይ ይፈጸማል በህይወትሽ ላይ ይፈጸማል ግን ካንተ የሚፈልገው ረሃብ ነው ብዬ ምን ተናፈቃለህ አንዴ ተገልጦበ አንዳንዶቻችን እኮ የምንፈልገው ረጅም አመት ነው ረጅም አመት እንዴ ምናልባት እኮ አንተ ለአንድ ሰው መወለድ ምክንያት ልትሆን ትችላለህ ልክ እንደ እስጢፋኖስ ለአንዴ ነው የተፈለገው ለአንዴ ምን ችግር አለው እኛ እዚህ ለመክበር ነው የምናስበው የሆኑ ሰዎች እንዲቀበሉን ተሰልፈን አንዴ እኮ ሊሆን ይችላል የተፈለከው ያንቺ መነሳት እኮ ብዙ ኃያላን እንዳይሞቱ እኮ ያደርጋል አላነበብክም መሳፍንት መጽሐፍ ዲቦራ ሆይ ተነሺ አይደለ አንቺ እስክትነሺ ድረስ ኃያላን አለቁ አይደለም ይለው ለካ ያንቺ መነሳት የኃያላንን መሞት ያቆማል ወይኔ ጌታው አንድ ሰው አሜን ይበለኝ ያንተ መነሳት ነው የሚጠብቀው እንዴ እኛ እኮ አልቀየርንም ራይ እንዴ ትውልድ ይነሳል የሚለው ቀይረናል እንዴ አልቀየርንም እኮ አንተ እስክትነሳ እኮ ነው ይጠበቅ ያለው የሆነ ሰው አለ በተቀባው ንጉስ በኢየሱስ ስም ጸልያለሁ ከዚህ ደቂቃ ጀምሮ በኢየሱስ ስም መነሳት ታወጀ ሚስጥር ነው መግለጥ አለብህ መታየት አለበት ምን ሆነን ነው ከተኛንበት መውጣት አለብን አልተቀየረም ሐሳቡን አልቀየረም እኛም ሐሳባችንን አልቀየርንም ሰምተኛ ሐሳቡን አልቀየረም ራዩን የሰጠን ጌታ ሐሳቡን አልቀየረም እኛም አልቀየርንም አሁንም ይነሳል በሌላ አደራረግ ቢነሱ ሰዎች አሉ ሌላ ጠበብ በኢየሱስ ስም ይዘው የሚነሱ አሉ በሌላ ክብር የሚነሱ አሉ ደመና ይዘው የሚንቀሳቀሱ አሉ አይናፍቅም ለካ ስትቆም እኔ አንድ ሰው ቃለው ድሮ ደብረ ዘይት ላይ ማለት ነው እንዴ ወንድሜ በሳይክል አገልጋዩ በእግር ነው የሚሄደው እንደዚህ ይሄኛው በሳይክል ነው የሚሄደው እና ካደኩ በኋላ ነው የገባኝ እንዲህ ሲሄድ ልክ ሲደርስ እዚህ ጋር ወደቀ ይሄኛው በሳይክሉ ምንም አይደለም ወደቀ አጋንንቱ አለ አልተጫነበት ምንም አላለም ሲገባኝ ግን ለካ እያንዳንዱ ሰው ይዞት የሚሄደው ደመና አለ አንተ ቶሪቶሪ ውስጥ ሲገባ ኖርማል መሆን አይችልም በጌታ በኢየሱስ ስም ልናገርብህ በተቀባው ጌታ በኢየሱስ ስም የደመና በላይ ላይ ይምጣ ትዛይለ አለኮ ታሪክ ላይ ሄደኮ ማንበብ እኮ ትችላለህ ማርያም ውድወርዝ የምትባል አንድ ሴት ነበረች ወንድሜ 18 ማይል ነው እሷ እዚህ ጋር ቆማ 18 ማይል ራዲየስ እንደ ብርድ ልብስ ያለ ነገር የሚወድቅባቸው ሰዎች ላይ ምን እንደሆንሽ አናውቅም እያሉ የሚያለቅሱት ንስሐ የሚገቡት ዋው ጊዜው አሁን ነው ለኢየሱስ እንደተመሰከረ ላንተ የሚመሰክርልህ ደመና ይመጣል ላንቺ የሚመሰክርልሽ ደመና ይከተልሻል በናዝሬቱ በኢየሱስ ስም ይከተልሃል አሜን ነው አሜን ኧረ አሜን ግዴለም ከዚህ በላይ አሜን በላይ አለ ኢየሱስ ጊዜው ደርሷል
የምሬ ነው ጊዜው ደርሶ ልክ ላስት ላፕ ላይ እንዳለ አይታችኋል ሩጫ ላይ ደውል ፍጥነቱ እንደሚቀየር ሯጮቹ ከደውሉ በኋላ ዛሬ እዚህ ቤት እየተደወለ ግዴለም አሜን በላይ እማትረሳው ቀን ይሆንልህ የማትረሳው ቀን ይሆንልህ ዛሬ የምሬን ነው ይሄንን የኪዳን ስጋና ደም ስንወስድ በኋላ ሚገባብ መንፈስ አለ በፍጹም ስጋ መሸከም የማይችለው መንፈስ ይወድቅብሃል መንፈስ ያገኝሃል መንፈስ ያገኝሻል እግዚአብሔር ምስክሬ ድምጽ ሰማለ ያንዳንዶቻችሁ ስም ይቀየራል ስምን የሚቀይር መንፈስ ያገኝሃል ስምሽን የሚቀይር መንፈስ ያገኝሃል የሆነ ሰው አሜን ይበለኝ ያገኝሃል እንዲህ አንቀጥል የሆነ ቦታ ላይ ስትገባ የሆነ ሚከብ ነገር አለ እንደው ቃል ልናገርና ቆይ ልጨርስ ልጆቹም ስለመጡ ትዝ ይላችኋል በኢየሱስ ስም ይሄማ አንድ ሰው ዘሎ ይገባበታል ያውልህ መጽሐፍ ቅዱስ አሁን ያልኩን ሰውየው ላይ ተገለጠውን መጽሐፍ ቅዱስ ሌላ ሳየ አንድ ጊዜ ሳኦል በነገሰበት ዘመን ዳዊት እየተፈለገ ያልተፈለገበት ቦታ የለም ጠፋ ተባለ ደስ ይላል ራሱ ሳኦል ያልፈለገበት ምድር የለም ዳዊትን ጠፋ ተባለ ከዛ የሆነ ቦታ ላይ አለ ተባለ ነዋት ዘራማ ነው ምናምን የሚባልበት ቦታ አለ ተባለ 50 ሰዎችና አንድ 50 አለቃ ይዞ ሂዱና የእሴይ ልጅ ከነነፍሱ ይዛችሁልኝ ነው እና እዛ ደግሞ ያለው ደመና ልዩ ነው አኑብ ረሃዲጋ እና እነኛ 50 ሰዎች ከናለቃቸው ማለት ነው ዳዊት ያለበት ቶሪቶሪ ውስጥ ገብተው ሊይዙ ሲሉ ይቀየራሉ ልሳን ይናገራሉ ትንቢት ይናገራሉ ይሄን ሳኦል ሰማ እንደገና ሁለተኛ ላከ አሁንም የመጡትም 50ዎቹ እዛው ትንቢት መናገር ጀመሩ ያንተ ደመና መዋጥ ይጀምራል ያንቺ ደመና መዋጥ ይጀምራል ከዛ በመጨረሻ ሳኦል ራሱ መጣ ሳኦል ማምራም ብሎ ልክ ሊገባ ሲል የገባበት አየር ዝም ብሎ ሐሳቡ የሚፈጽምበት አይደለም እኔ ልናገር በዚህ ትውልድ መካከል በኢየሱስ ስም ጸልያለሁ ያንተ ደመና ማሸነፍ ይጀምራል ያንቺ ደመና ማሸነፍ ይጀምራል ያንተ ቅባት መዋጥ ይጀምራል አክቲቬት ሲሆን እንደዚህ ነው ማንም ሰው አንተ ቶሪቶሪ ውስጥ ዝም ብሎ መቆየት አይችልም በኢየሱስ ስም በላይ ላይ ይገለጥ አይችልም ማንም ሰው አይችልም እኔም በቀድሰዋለሁ በኢየሱስ ስም ይሄንን ግቢ ቀድሰዋለሁ በላይ ላይ ባለ ቅባት ቀድሰዋለሁ በመጣው ትንቢታዊ ድምጽ ቀድሰዋለሁ ማንም ሰው እንደገባ አይወጣም እጅግ ከፋርክስ በጌታ በኢየሱስ ስም ጸልያለሁ ያንተ ቤት እንደዚህ ይሆን ያንቺ ቤት እንደዚህ ይሆን በዚህ ቃል መገለጥ ላይ ቆሜ ጸልያለሁ ያንተ ቤት እንደዚህ ይሆን ይታያል ማንም ሰው ሐሳቡን ማድረግ አይችልም ሊይዘው ነው የመጣው ነገር ግን አይቻልም ደመናው ይቆጣጠረው ህልውናው ይቆጣጠረው በኢየሱስ ስም እንዲህ ብቻ ሆነ እልልታ ጭብጨባ ለጌታ እናመጣለን ከዚህ በላይ እልልታ ጭብጨባ ለጌታ ኢየሱስ ጌታ ነው አሜን ይሄ ነው በቃ ጌታ ለዚህ ነው የጠራሽ ከጎን ያለውን ሰው ደስ ይበል በላ ጌታ ይገለጥብሃል በላ አትኮራረፋ እንዲህ ብላ አይደለም ያዛርገውና ደስ ይበል በላ ጌታ ይገለጥብሃል በላ ጊዜው አሁን ነው
ኢየሱስ ጌታ ነው። አሜን። እባካችሁ ተቀመጡ። ይባረክ ንጉሱ። አሜን። ሲልልታ ጭብጨባ ለንጉሱ አምጡልኝ። አሁን ልጆች የምንባረክበት ጊዜ ነው። በዚህ መንፈስ ደግሞ ስንባረካቸው አስቡ። ይሄ ትውልድ የተለየ ይሆነ ለብዙዎች ምሳሌ የሚሆኑ ኧረ አሜን ይባላል። ምን ነው አንተ ልጅ እዚህ ውስጥ የለም እንዴ? እስቲ አሜን በል። ግድ የለም ባትወልድም ወገብህን ይዘህ አሜን በል። ዘር ነው። ሼላ ብራዲ ካዶሴ ፕራዲያ ኤላ ማራሃዶሴ ኬሌቫኒ ብራዶሴ ኬሌ ባባ ኢየሱስ ሕያው ነው። ኢየሱስ ሕያው ነው። ጌታ ይባረክ። እጆቻችሁን እስቲ ከፍ አድርጉ። ሃሌሉያ። አምላክ አለ፣ አምላክ አለ። ዛሬ የምትናገሩባቸው ቃላቶች ነው መንገዳቸውን የሚይዝ። ሃሌሉያ ሃሌሉያ። ሬሎቫኒ ጋዳባዶሴ ኬራባያስ ቢሎኒ ባባንዳ ክራዲጊ ጂሊባራሃዶሴ ክሬቤዲያስ። ሲበሰማችሁት ድምጽ ልክ እስቲ ተናገሩባቸው። ኤሌባኖ ዲኪዲ ብራዶሴ ኬሌ ባባ ሌራጋላባያ ዲኬሌቤ ጄኔ ሜክሮዶጎሎቦ ዮዶሴ ፕሬቬኒ ሊራ ካፓያ ዳሲያና ማንዶሮሎቦ ጄኔ ሜዲያስ በሕያው አምላክ በኢየሱስ ስም ራኬሌ ባባያ ዲጋላባ ማንዶ ዙራ ሀጃላባ ዲጌሬሌ ፌኔ ሜክራዳ ጋባሃዳያ ዴሴ ኬሌ ባባ በጌታ በኢየሱስ ስም አባት ሆይ አከብርሃለሁ። በዚህ ስላለህ ተመስገን። እየለቀቀው ስላለው መንፈስ ተመስገን። በኢየሱስ ስም እነዚህ ብላቴናዎችና ታዳጊዎችን ዛሬ በስምህ ኃይል ባርካለሁ። በኢየሱስ ስም ባርካለሁ። ጌታ ሆይ በዚህ ቃል መገለጥ ላይ ቆሜ ባርካለሁ። የነሱ ደመና አይደፈር በኢየሱስ ስም። ማንም ቴሪቶሪያቸውን በኢየሱስ ስም አልፎ መግባት አይችልም። በዚህ ትውልድ መካከል በራሳቸው ዘመን በኢየሱስ ስም ደምቀው ይታዩ። ያንተ ማሳያ ይሆኑ በጌታ በኢየሱስ ስም። ልዩ ልዩ ጥበብ አሁን በቤተ ክርስቲያን በኩል ይታያል እንደሚል በጌታ በኢየሱስ ስም ልዩ ልዩ የሆነ ከመለኮት የሆነ ነገር ይገለጥባቸው፣ ይታይባችሁ፣ ይታይባችሁ፣ ይታይባችሁ በጌታ በኢየሱስ ስም። በሕፃናት ልማድ እንዲህ ይሆናል እንዲህ ይመጣል ይሄ ልማድ ነው የሚባል ነገር አያገኛችሁ። የበሽታ ኃይል አያገኛችሁ። የክፉ እጅ ከናንተ የተከለከለ ይሆን። ምንም ነገር አያገኛችሁ። መጽሐፍ እንዲህ እንደሚል ሕፃኑም በጥበብና በሞገስ በቁመትም በሰውና በእግዚአብሔር ፊት ያድግ ነበረ፣ የእግዚአብሔርም ጸጋ ከእርሱ ጋር ነበረ እንደሚል ይሄ ቃል በላያችሁ ላይ አሜን ይሁን፣ ይጣበቅባችሁ በኢየሱስ ስም። እንደ ልብስ ይሆናችሁ። ከዚህ ቀን ጀምሮ ሞገሳችሁ ይለይ፣ የሚያያችሁ ሁሉ ይውደዳችሁ። በተቀባው ንጉሥ በኢየሱስ ስም ብዬ ባረኳችሁ። አሜን አሜን።